ሰላም እንደምን ውላችኋል። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በመጋበዝ በቅድሚያ ዋና ዋናዎቹን እናሰማችኋለን። ሱዳን በኡጋንዳ ላይ ጠንካራ ትችት ሰነዘረች። የሱዳን መንግስት ዩጋንዳ የተቀናቃኙ የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳጋሎ ሄሜቲ ማነጋገሯን በመቃወም በካምፓላ ላይ ትችት ሰነዘረች። ትራምፕ በዓለም አቀፍ ምርቶች ላይ የ15 በመቶ የታሪፍ ጭማሪ መጣላቸው ተሰማ። ትራምፕ ከውጭ ወደ ሀገሪቱ በሚገቡ ማናቸውም ምርቶች ላይ የሚጣለውን የጉምሩክ ታሪፍ ወደ 15 በመቶ ከፍ ማድረጋቸው አስታወቁም። እስራኤል በመካከለኛ ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ሲሉ የአሜሪካው አምባሳደር ገለጹ። የአምባሳደሩ ንግግር 14 የሙስሊም ሀገራት አደገኛ ጸብ አጫር አስተያየት ነው ሲሉ ተቃወሙት። አሁን ወደ ዝርዝር እናልፋለን። ሳውዲ አረቢያና ኢትዮጵያ በተለያዩ ጉዳዮች መወያየታቸው ተገለጸ። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ አቻቸው ጋር ተወያዩ። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው መምከራቸው ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ከፍተኛ የስራ ኃላፊዎች በኢትዮጵያና በሳውዲ አረቢያ መካከል ስላለው ጠንካራና ለረጅም ጊዜ ስለቆየው የሁለትዮሽ ግንኙነት ዙሪያ መወያየታቸው ጠቅሶ ግንኙነቱን ወደ አዲስ የላቀ ደረጃ ማሳደግ አስፈላጊ መሆኑን አጽንኦት ሰጥቷል ብሏል። በተጨማሪም በጋራ ፍላጎት ላይ በተመሰረቱ ቀጠናዊ የሰላምና የጸጥታ ጉዳዮች ዙሪያ ሀሳብ ተለዋውጠዋል ሲል አክሏል። የሳውዲ ሚኒስትር በአዲስ አበባ ውይይት ያከናወኑት በገልፍ ሀገራትና በአፍሪካ ቀንድ ሀገራት መካከል እየጨመረ የመጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ ነው። ሱዳን በኡጋንዳ ላይ ጠንካራ ትችት ሰነዘረች። የሱዳን መንግስት ዩጋንዳ የተቀናቃኙን የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳጋሎ ሄሜቲ ማነጋገሯን በመቃወም በካምፓላ ላይ ትችት ሰነዘረ። የዩጋንዳው ፕሬዝዳንት ለመሪው ያደረጉት አቀባበልም በሰብአዊነት ክብር ላይ የተፈጸመ ድርጊት ሲልም በካምፓላ ላይ ጠንካራ ትችት ሰንዝሯል። ይህ የካምፓላ ጉብኝት የተከናወነው በተባበሩት መንግስታት ድርጅት የባለሙያዎች ቡድን የፈጥኖ ደራሽ ኃይሎች በዳርፉር የዘር ማጥፋት ወንጀል መፈጸማቸውን የሚያመላክት ሪፖርት ይፋ ባደረገ ማግስት ነው። የሱዳን የውጭ ጉዳይ ሚኒስትር እንደገለጸው ሄሜቲ የሚመሩት ኃይል የሚፈጽማቸው የሰብአዊ መብት ጥሰቶች በዓለም አቀፉ ማህበረሰብ ዘንድ የታወቁ ከመሆናቸው ባለፈም ዩጋንዳ አባል በሆነችባቸው እንደ አፍሪካ ህብረትና ኢጋድ ባሉ ቀጠናዊ ድርጅቶች ጭምር የተወገዙ ናቸው። በሌላ በኩል ሄሜቲ ለደጋፊዎቻቸው ባደረጉት ንግግር ወደ ዩጋንዳ ያቀኑት ለፕሬዝዳንት ሙሴቬኒ የቀረበውን የማስታረቅ ጥያቄ ተከትሎ መሆኑን ገልጿል። መሪው በንግግራቸው ወቅት ለሱዳን ሰላም አፍሪካው መፍትሄ እንደሚያስፈልግ አጽንኦት የሰጡ ሲሆን የሽምግልና ጥረቱን በአፍሪካ ህብረትና በኢጋድ በኩል መመራት እንዳለበት ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የካምፓላው ቆይታ ሙሴቬኒ የላላው ምክር ቤቱ ምክትል የሆኑትን ማሊክ አጋርን ካስተናገዱ ከአንድ ሳምንት በኋላ የተከናወነ በመሆኑ ዩጋንዳ በሁለቱም ወገኖች መካከል ሚዛን ለመጠበቅ እየሞከረች እንደሆነም ይገመታል። በግንባር ስላለው ሁኔታ ማብራሪያ የሰጡት ዳጋር አሁን ያለውን ግጭት የህልውና ጦርነት ሲሉ የገለጹ ሲሆን የግብጽና የቱርክ የሰው አልባ አውሮፕላኖች ወይም ድሮኖች ጣልቃ ገብነት ባይኖር ኖሮ ካርቱምና ፖርት ሱዳንን መቆጣጠር ይቻል እንደነበረ ተናግሯል። ሶማሊላንድ ለአሜሪካ የማዕድንና የጦር ሰፈር ለመስጠት የሚያስችል መደራደሪያ አቀረበች። ራስ ገዝ የሆነችው ሶማሊላንድ የፕሬዝደንታዊ ጉዳዮች ሚኒስትር የሆኑት ከድር ሁሴን ከኤፍፒ ጋር ባደረጉት ቃለ ምልልስ በማዕድን ሀብታችን አሜሪካ በብቸኝነት እንድትጠቀም የሚያስችል መብት እንሰጣለን ብሏል። ጨምሮም አሜሪካ በግዛታችን ውስጥ ወታደራዊ ጦር ሰፈር እንድትመሰረት በራችን ክፍት ነው በማለት ገልጿል። ከ1991 አንስቶ ከሶማሊላንድ ተገንጥላ ራሷን እንደ ነጻ ሀገር የምትቆጥረው ሶማሊላንድ ከጥቂት ወራት በፊት
በፊት ከእስራኤል የጀመረችውን ዓለም አቀፍ እውቅና ማግኘቷ የሚታወስ ነው። ይህንን እውቅና ማግኘቷ ተከትሎ እስራኤል በግዛቷ ወታደራዊ ጦር ሰፈር እንድትመሰርት የፈቀደች ሲሆን በዚህ ጉዳይ በቅርቡ ሁለቱም ስምምነት እንደሚፈራረሙ ይጠበቃል። አሁን ደግሞ ለአሜሪካ ተመሳሳይ ፍቃድ ለመስጠት ዝግጁ መሆኗ ገልጻለች። አሜሪካ የሶማሊላንድ ጎረቤት በሆነችው በጅቡቲ ውስጥ የባህር ኃይል ጦር ሰፈር ያላት መሆኑ ይታወቃል። ጅቡቲና ሶማሊላንድ ቀይ ባህርና የኤደን ባህር ስላጤን በሚያገናኘው ባብ ኤል መንደብ ሰርጥ ላይ የሚገኙ ስትራቴጂያዊ አቀማመጥ ያላቸው ሀገሮች ናቸው። ሶማሊላንድ ለአሜሪካ ይህንን መደራደሪያ ያቀረበችው ፕሬዝዳንት ትራምፕ እምቅ ሀብት ካላቸው ሀገራት ጋር ጥብቅ ግንኙነት ለመመስረት ጥረት እያደረጉ ባሉበት በዚህ ወቅት ነው። በቀረበው መደራደሪያ ፕሬዝዳንት ትራምፕ ከተስማሙ ለሶማሊላንድ እውቅና መስጠት ይጠበቅባቸዋል። ትራምፕ በዓለም አቀፍ ምርቶች ላይ የ15 በመቶ የታሪፍ ጭማሪ መጣላቸው ተሰማ። ትራምፕ ከውጭ ወደ ሀገሪቱ በሚገቡ ማናቸው ምርቶች ላይ የሚጣለውን የጉምሩክ ታሪፍ ወደ 15 በመቶ ከፍ ማድረጋቸው አስታወቁም። ይህ ውሳኔ የተሰማው የሀገሪቱ ጠቅላይ ፍርድ ቤት ፕሬዝደንቱ ቀደም ሲል የታሪፍ ጭማሪን በተመለከተ ያስተላልፏቸው ውሳኔዎች ውድቅ ካደረገ ከአንድ ቀን በኋላ ነው። ትራምፕ ቀደም ሲል የታሪፍ መጠኑ 10 በመቶ ይሆናል ብሎ የነበሩ ቢሆንም አሁን ግን መጠኑ ወደ 15 በመቶ አሳድጎታል። ፕሬዝደንቱ ይህንን እርምጃ የወሰዱት በጠቅላይ ፍርድ ቤቱ ውሳኔ መከፋታቸውን በገለጹ ማግስት ነው። ትራምፕ የፍርድ ቤቱን ብይን አሳፋሪ ሲሉ የገለጹ ሲሆን ውሳኔው በሁለተኛው የፕሬዝደንትነት ዘመናቸው ለአስተዳደራቸው የደረሰ ጥልቅ የፖለቲካ ምት መሆኑም ተናግረዋል። ይህ አዲሱ የ15 በመቶ ታሪፍ ፍርድ ቤቱ ለጣለባቸው ገደብ እንደ አጽፋዊ ምላሽ ወስዶታል። ይህ አዲስ የታሪፍ ተመን ከፊታችን ማክሰኞ የካቲት 17 ቀን ጀምሮ ተግባራዊ መሆን ይጀምራል ተብሏል። ይሁን እንጂ ፕሬዝደንቱ ይህንን መመሪያ የኮንግረስ ፈቃድ ሳይጠይቁ ተግባራዊ ማድረግ የሚችሉት ለ5 ወራት ብቻ ሲሆን ከዚያ በኋላ ግን የህግ መወሰኛ ምክር ቤቱን ይሁንታ ማግኘት ይኖርባቸዋል። ይህ የትራምፕ ውሳኔ በዓለም አቀፍ የንግድ ልውውጥ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን በተለይም በአሜሪካ ገበያ ላይ የሚሸጡ የውጭ ምርቶች ዋጋ ላይ ከፍተኛ ጭማሪ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸው እየገለጹ ይገኛሉ። እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ሲሉ የአሜሪካው አምባሳደር ገለጹ። የአምባሳደሩ ንግግር 14 የሙስሊም ሀገራት አደገኛና ጸባጫሪ አስተያየት ነው ሲሉ ተቃወሙት። የአረብና ሙስሊም ሀገራት በእስራኤል የሚገኙትን የአሜሪካ አምባሳደር አስተያየት አወግዟል። አምባሳደር ማይክ ሁካቤ ባደረጉት ቃለ ምልልስ እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ብለዋል። ከግብጽ የአባይ ወንዝ እስከ ሶሪያና ኢራቅ የኤፍራጥስ ወንዝ ድረስ የግዛቷ አካል ነው ሲሉም ተደምጧል። ሳውዲ አረቢያ፣ ፓኪስታን፣ ቱርክና ጆርጂያን ጨምሮ ሌሎች 10 የሙስሊም ሀገራት አደገኛና ጸባጫሪ አስተያየት ነው ሲሉ የሁካቤን ንግግር ተችቶታል። ሀገራቱ የተባበሩት መንግስታት ድርጅት ዓለም አቀፍ ሕግ የሚጣረስና የጋዛን ጦርነት የሚያባብስ ነው በማለት ተቃውሞታል። የእስላማዊ ምክር ቤት ትብብር እና የገልፍ ትብብር ካውንስል በጉዳዩ ላይ የጋራ መግለጫ አውጥቷል። ዜናዎቻችን አበቃን። መልካም ጊዜ ነው።